አማረላቸው የጻድቁ ልጆች አባቶቼ ደስ ይበላቸው አማረላቸው የሰማይ ቤታቸው። ይሄን ቪዲዮ ስሰራላችሁ በጣም መጥፎ ስሜት እየተሰማኝ ነው። ዛሬ በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ገዳም ያሉ አባቶች መነኮሳት በታጠቁ ኃይሎች ለሁለተኛ ጊዜ ሰማዕት ሆነዋል። በጣም ብዙ መነኮሳት በታጠቁ ኃይሎች ተወስደው የት እንዳሉ አይታወቅም። በጣም ማለት መነኮሳት የህይወት ፍልስፍናቸውም ጥሪያቸውም በስጋዊ ሐሳብ ካለ ሰው የተለየ ነው። ራሳቸውን ለክርስቶስ ሐሳብና ፍላጎት ለእግዚአብሔር መንግስት እንዲመች አድርገው የሚኖሩ ናቸው። ከፖለቲካ ከብሔር ከሌሎች ነገሮች ጋር የሚያገናኛቸው ነገር የለም እና እውነት ለመናገር በጣም ልብ የሚሰብር ነገር ነው። አቅም በሌላቸው ጥሬ ቆርጥመው አንድ ብርጭቆ ውሃ ጠጥተው በሚያድሩ መነኮሳት ላይ እንደዚህ አይነት ጭካኔ ማድረግ ለሁሉም እግዚአብሔር ለአባቶቻችን የሰማዕታትን በረከት ያድላቸው። ለኛም ለተረፍነው ደግሞ እግዚአብሔር መጽናናቱን ያድለን። ጻድቅ አባት አቡነ ገብረ መንፈስ ቅዱስ ወይንም ገብረ ሕይወት ትውልድ ሀገራቸው ግብጽ ነው። ነገር ግን ለኢትዮጵያውያን ካላቸው ፍቅር ለኢትዮጵያም ካላቸው ክብር የተነሳ ኑሯቸውንና ሕይወታቸውን ያደረጉት በኢትዮጵያ ምድር ነው። ጻድቅ አባት አቡነ ገብረ መንፈስ ቅዱስ ለ100 ዓመት ያህል ተዘግዝቀው የጸለዩት ደግሞ በዙቃላ ተራራ በሚገኘው በዙቃላ ሐይቅ ነው። እኚህ አባት በታላቁ ንጉሥ አፄ ላሊበላ ዘመነ መንግስት የነበሩ ኢትዮጵያን ማርልኝ ብለው ለኛ ለኢትዮጵያውያን ምሕረትን ከአምላካቸው የጠየቁ አባት ናቸው። እግዚአብሔርም ልመናቸውን ሰምቶ በቃል ኪዳናቸው እኛ እንድንድን በቃል ኪዳናቸው ኢትዮጵያ እንድትባረክ ዛሬ ድረስ በኢትዮጵያ ምድር በረከት ሆነዋል። በእኛ አባት ስም የተገደመው ታላቁ ገዳም ደብረ ከዋክብት ዙቃላ አቡነ ገብረ መንፈስ ቅዱስ ገዳም ዛሬም እንደባለፈው መነኮሳት አባቶቻችን ስጋቸውን መግደል ችለዋል። እነዚህ አባቶች አስቀድመው ራሳቸውን ገለዋል፣ ለክርስቶስ ኢየሱስ አሳልፈው ሰጥተዋል። መነኮሰ ማለት ሞተ ማለት ነው። ደካሞች ግን መነኮሳትን ስጋቸውን በመግደል ራሳቸውን መግደል መሆኑ አልገባቸውም። በነገራችን ላይ መነኩሴን መግደል ራስን መግደል እንጂ መነኩሴን ገለህ ምንም የምታገኘው ጥቅም የለም። ዳሩ ግን እኔ አንድ ጥያቄ አለኝ። መነኮሳቱን መግደል ያስፈለገው ለምንድን ነው? ኦፍኮርስ መነኮሳቱ አስቀድመው ለክርስቶስ ራሳቸውን አሳልፈው በመስጠት ሞተዋል። መነኮሰ ሞተ ነው። ግን ምንድነው የታሰበው? ባለፈው እንደዚሁ መነኮሳት አባቶቻችንን ገለው አልበቁም አልረኩም ማለት ነው፣ የቤተ ክርስቲያን ጠላቶች። ዛሬም አባቶቻችንን በመግደል ምን ማትረፍ ተፈልጎ ነው? ይሄ ፖለቲካ ነው? በዚህ አገር ይገነባል ወይንስ ገዳሙን ማጥፋት ተፈልጓል? እስቲ ይህንን ቪዲዮ እንመልከተው። Amare
ሰማዕቱ ኃይልዬ አማረለት አማረላቸው አንተ ቆራጥ አንተ ጀግና ባሕታዊ ተክለማርያም አስራት አባታቸው በል አማረለት አማረለት ቆንጆ ወንድሜ አባቴንዬ የኔ ሰማዕት እንዴት አይነት ፍቅር ከቶ ቢኖራችን እንዴት አይነት ከቶ ቢኖራችን የፀጉር ልብሱ ልጆች አንድ ቤት ሰራቸው በልቤ እንዴት አይነት ፍቅር ከቶ ቢኖራችን እንዴት አይነት ፍቅር ከቶ ቢኖራችን አባቶቼ አልሰራችን አገሬ ዝቋላ ገዳሜ ዝቋላ አገሬ ዝቋላ ገዳሜ ዝቋላ አባ ፀጉር ለብሶ ለቀድር ካንተ ጋራ በል አገሬ ዝቋላ ወስዋስ እግዚአብሔር። አይበቃም ትላላችሁ? አይበቃም ትላላችሁ ወይ? ይበቃል፣ ይበቃል። ገዳሙን ማጥፋት አይቻልም። ገዳሙን ለማጥፋት ያሰበ ግን ሊጠፋ ይችላል። አሁንም አባቶቻችን ላይ የደረሰው ነገር ምንም እንኳን ለእነርሱ ምንም ቢሆንም ለእኛ ያሳዝኖናል። ኦርቶዶክሳውያን በስልጣን ላይ ያላችሁ፣ ሀገር በመምራት ላይ ያላችሁ፣ በተለያየ መንገድ ተጽዕኖ መፍጠር የምትችሉላችሁ በቃ ልንል ይገባል። በቃ ቤተክርስቲያንን ማቃጠል፣ ቤተክርስቲያንን ማፍረስ፣ እንዲህ ያሉ አባቶቻችንን መግደል ይበቃል። ገዳዮችም አይጠቅማችሁም። ኦፍኮርስ ነፍስን ማጥፋት የማይችሉትን አትፍሯቸው ነው የተባለው። አንፈራችሁም፣ ግን ለእናንተ ግን ይከብድባችኋል፣ መልሱ ይከብድባችኋል። ስለዚህ አሁንም ይሄ የሆነው ነገር ይበቃል እንላለን። ይበቃል።